إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له أشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم. أما بعد، معاشر المسلمين أيها الإخوة والأخوات، أحييكم بتحية الإسلام. السلام عليكم ورحمة الله وبركاته. يقول الله تعالى: وذكر فإن الذكرى تنفع المؤمنين. طيب، بالله فقال إن شاء الله كعيد قار ተያይዘው የሚነሱ አንዳንድ የሚከሰቱ አንዳንድ ጥንቃቄ የሚሹ ጥንቃቄ የሚፈልጉ የሆኑ ነጥቦችን የተወሰኑ አንድ ሁለት ወይም ሶስት ለማንሳት ያክል ነው። በመጀመሪያ ደረጃ ዒድ ሲባል በጣም በርካታ የሆነ ማህበረሰብ ለመስገድ ማለት ነው በሶላት ቦታ ላይ የሚገኝበት የሆነ ቦታ ነው። እናም በዚህ ቦታ ላይ በብዛት ህፃናት ይመጣሉ፣ አባቶች ይመጣሉ፣ እናቶች፣ ወጣት ሁሉም ማለት ነው። እናም በዚህ ቦታ ላይ በብዛት የተመለከትነው የህፃናት መጥፋት፣ የአባቶች የመሳሰለ የነዚህ መጥፋት አለ። ይህ እንዳይከሰት ዘንድ ከዚሁ በጣም ጥንቃቄ እንድናደርግ ለማስታወስ ነው። ምክንያቱም ነገራቶች ከመበላሸታቸው በፊት ቀድመን ለነገራቶች ጥንቃቄ ማድረግ እጅጉኑ ወሳኝ የሆነ ነገር ነው። ስለሆነም በዚህ በዒድ ቦታ ስንሄድ ልጆች ከሆኑ መያዝ፣ ከኛ እንዳይነጠሉ ማድረግ አለብን። ወከዛሊከ መንገድን የማያውቁ አዲስ የመጡ ወይም ለሀገሩ እንግዳ የሆኑ ሰዎችም ካሉ ደግሞ ከአጠገባችን እንዳይርቁ በማድረግ እንዳይጠፉ እጅጉን ጥንቃቄ መደረግ አለበት። በተለይ ህፃናት ላይ ማለት ነው። በተለይ ህፃናት ላይ በብዛት ይጠፋሉ፣ ሌላ ችግር ይመጣል ማለት ነው። እዚህ ጋር ቤተሰብ መጠፋፋት ሐታ ሊፈጠር ይችላል። ህፃናቶች ስለሆኑ የሚያጋጥማቸው ነገር አይታወቅም። ስለሆነም በዚህ ሰዓት ታውቁታላችሁ፣ ሁሉ ማጭበርባሪ ነው። በሰው ልጅ ህይወት ላይ የሚቀልድ በሰው ልጅ ህይወት በህፃናት ህይወት ኑሮውን የሚመራ በጣም ብዙ ነው ያለው። ይሄ እንግዲህ ግልጽ የሆነ ነገር ነው። እናም ልጆች ከሆኑም ጥንቃቄ አድርገን እንድንይዝ አዳራ ለማለት እወዳለሁኝ። ከጎናችን እንዳይነጠሉ በማድረግ ላይ እጅጉን ጥንቃቄ ማድረግ አለብን። ከዚሁ ጋር ተያይዞ አባቶችም የደከሙ አባቶች ሊሆኑ ይችላሉ፣ ወይም መንገዱን የማያውቁት ወይም የማስተዋል ሁኔታቸው በጣም ዝቅተኛ የሆነ ከሆነም እንደዚሁ በጣም ጥንቃቄ አድርገን ትኩረታችንን እነሱ ላይ አድርገን መጠበቅ ያስፈልጋል ማለት ነው። እንዳይጠፉ እንዳይሳሳቱ ዘንድ ማለት ነው። ማለትም አንዱ እንዳይተላለፍ ዘንድ ጥንቃቄ ቢደረግ መልካም ነው። ካልሆነ የሚመጣው ችግርም በጣም የከፋ ሊሆን ስለሚችል ከዚሁ ጥንቃቄ ማድረግ አለብን ለማለት ነው። ምክንያቱም የአንድን ነገር ችግር ካወቅን ለዛ ነገር መፍትሄ ደግሞ ከዚሁ ማበጀት ወይም ደግሞ ማስተካከል ይጠበቅብናል ማለት ነው። ሌላው በዚህ በዒድ ቀን እንግዲህ ወደ መስገጃ ቦታ ሲኬድ በተክቢራ ነው። የአካባቢ ላይ እዛ ላይ ስንቀመጥ ማሞቅ ያለብን እንጂ እንደሄድን በተለይ ወጣቱ ላይ በሴቱም በወንዱም የዒድ ቀን ሲመጣ የሆነ በዓል ነገር ሲኖር አብዛኛው የተጠመድንበት የኛ ችግር ምንድነው ካልን ሁላችንም የምናውቀው በቪዲዮና በፎቶ በመነሳት ከዛም በሚዲያ ላይ ለመልቀቅ ነው። በቃ ሌላ አብዛኛው ወጣት የተሞኘበት የተጃጃለበት ማለትም ይቻላል እዚህ ጉዳይ ላይ ነው። ይሄ ነገር አስፈላጊ አይደለም። ሲጀመር ተግባሩ ሐራም ነው፣ አይፈቀድም። ስለሆነም እዛ ከሄድን ተክቢራ ማለት ነው ያለብን እንጂ
አላህ ማላቅ ነው ያለብን እንጂ አላህ መቀደስ ነው ያለብን እንጂ የተለያዩ አዝካሮችን ማለት ነው ያለብን እንጂ እንደዚሁ በፎቶና በቪዲዮ መጠመድ ይሄ ተገቢ አይደለም። ሲጀመር ስልካችንን ማረፍ አለበት። طيب ስለዚህ ወጣት በተለይ እዚህ ቦታ ላይ እንደዚህ አይነት ተግባር ከመተግበር አላህን ፍሩ፣ አላህን ፍራ። ሴቶችም እንደዚህ አይነት ተግባርን ከመተግበር አላህን ልትፈሩ ይገባል። አላህን ልትፈሩ ይገባል። አላህን ልትፈሩ ይገባል። የተለያየ የተወጣጠረ የሆነ ልብስ ለብሰው በየቦታው ፎቶ እየተነሱ የሚለጥፉ ሴቶች አሉ፣ በጣም በርካታ የሆኑ ማለት ነው። ይሄ ተገቢ አይደለም። ሲጀመር ይሄ ኢኽላሳችንንም የሚፈታተን የሆነ ነው። አንዳንዱ ደግሞ እየሰገደ ፎቶ ያነሳል ለራሱ ማለት ነው። ወይ ቪዲዮ ቀርጾ ቪዲዮን ይልካል የዛሬው ሶላት ምናምን። ሱብሃንአላህ ወንድሜ ያንተ ዒባዳ፣ እህቴ ሆይ ያንቺ ዒባዳ ከአላህ ዘንድ ያማረ ይሁን እንጂ ሰዎች ዘንድ ማሳየቱ ለምን አስፈለገ ነው? ፎቶ እየተነሳን የዒድ ቀን ካለጣጠፍን ማለት ምን ጥቅም አለው? ምንም ጥቅም የለውም እኮ። ሰዎች ቢያደንቁ አላህ ዘንድ ምንም ተቀባይነት ከሌለው ነገ ምንድነው ኪሳራ። وقدمنا إلى ما عملوا من عمل فجعلناه هباء منثورا الله እንደሚለው እንደተበተነ እንደሆነ ብናኝ ካደረገብን ስራችን ምን ጥቅም አለው? ስለሆነም አላህን ልንፈራ ይገባል። ከእንደዚህ አይነት ተግባራቶች መጠንቀቅ ያስፈልጋል። ሐቂቀተን طيب ጥንቃቄ ያስፈልጋል። ሌላው ደግሞ ከዚሁ ጋር ከዒድ ቀን ወይም ወደ መስገጃ ቦታ በመንሄድ ጊዜ ከሚታዩ ጥፋቶች መካከል የሴትና ወንድ መቀላቀል ነው። የሴትና ወንድ መቀላቀል ይህ ትልቅ የሆነ ጥፋት ነው። በጣም ብዙ የሆነ ፈሳድን የሚያመጣ ነው። ሲጀመር የሴትና ወንድ መቀላቀል አያስፈልግም። ሴትና ወንድ መቀላቀል የለባቸውም። ለሌላ ለሆነ ፊትና ወደ ሐራም ነገር እንዲራመዱ ወይም እንዲሸጋገሩ የሚጋብዛቸው የሆነ ማዕድ ነው። ስለሆነም መቀላቀል የለባቸውም። ወንዶች የተዋበ የሆነ ልብስን ለብሰው ሽቶ ተቀብተው ተጸዳድተው መሆን አለበት ወደ ዒድ ቦታ የሚሄዱት። ወከዛሊክ ከዚህ ላይ የምናየው በሴቶች በኩል ደግሞ የተጣበበ የሆነ ልብስ ለብሰው ሽቶ ተቀብተው ተኳኩለው አጫጭር የሆነ ልብስ ለብሰው ጥብቅብቅ ያለ የሆነ ልብስ ለብሰው ነው የሚሄዱት። هذا خلاف የተቃራኒ የሆነ ሸሪዓችንን መቃረን ነው። ሴት ልጅ ወደ ዒድ ቦታ ስትሄድ አይንን የሚስብ የሆነ ልብስ መልበስ የለባትም። እንደዚሁ ሽቶ መቀባት የለባትም። ከወንዶች ጋርም መቀላቀል የለባትም። አጭር ልብስ መልበስ የለባትም። ወከዛሊከ ረጅም የሆነ ልብስ ነው መልበስ ያለባት። ጠባብ ልብስ መልበስ የለባትም። ወከዛሊክ ሰውነቷን ማሳየት የለባትም። መሸፋፈን አለባት ማለት። ሴት ልጅ መዋብ ያለባት ለባለቤቷ ነው እንጂ ለአደባባይ ህዝብ አይደለም። ስለዚህ ጥንቃቄ ይፈልጋል። አላህን መፍራት ይጠበቅብናል። በዚህ ቦታ ላይ በተለይ ወደ ዒድ ስንሄድ ጥንቃቄ እናድርግ። ልጆቻችንንም እንያዝ እንዳይጠፉ። ወከዛሊከ አገርን የማያውቁ እንግዶችም ካሉ በመምከር በማስተማር ከጎናችን በማስቀመጥ ሁላችንም የቻልነውን ያክል ጥረት ልናደርግ ይገባል። የዒድ ቀን ላይ ደግሞ ብዙ ሰው አላህን ያምጻል። ዒድ አላህ የሚታመጽበት ቀን እኮ አይደለም። የዒድ ቀን ማለት አላህ የሚመሰገንበት፣ አላህን የምናመልክበት፣ አላህ ረመዳናችንን በሰላም አጽሞ ለዚህ ላበቃን አላህን እያመሰገንን መሳኪኖችን የቲሞችን የምንረዳበት የሆነ ትልቅ በዓል ነው እንጂ በሙዚቃ በጫት በነሺዳ እያበዱ ሶላትን የምንዘነጋበት ወይም ሶላትን የምንረሳበት የሆነ ቀን አይደለም። የዒድ ቀን ማለት አላህን የምናመሰግንበት ቀን ነው። ስለሆነም አላህን እንፍራ። አላህን ጀለ ወዐላ በመፍራት ወደሱ እንዙር። ተውበታችን ይቀጥል። የዒድ ቀንም ቢሆን ዒባዳ በመፈጸም ላይ እንጠንክር። አንዳንድ ሰው የዒድ ቀን የማይሰግድ ሰው አለ። ይሄ አደጋ ነው። ሶላትን መተው ወደ ኩፍር ይወስዳል። ዒባደላህ ኢዘን የዒድ ቀን አላህን የምናመሰግንበት ቀን እንጂ አላህን የምናምጽበት ቀን አይደለም። ጥንቃቄ እናድርግ ለማለት ነው።
هذا والله أعلم، وصلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم.